ጤና ይስጥልን ቤተሰብ ፈለጋ ዳጣ ቀጣይ ክፍል እንደምን ቆያችሁ? ሰላማችሁ ይብዛልን። እንግዲህ የዳጣ ድራማ እዚህ ደርሷል። ኤቢ ናታንና ዳጣ እንደሚዋደዱ ለአባቷ መናገሯን እንዲሁም ደግሞ መድኃኒት የምትሰራቸው ታሪኮች መድኃኒት እንግዲህ ውሃን አባራ ደረጃ ላይ ጥላ ውሃ ሐኪም ቤት መግባቷን እንግዲህ ሁላችንም እናውቃለን። በዛ ምክንያት ትንሽ ደንግጣ ማይኩን መከታተሏን ትንሽ ጋብ አድርጋለች። ያው ማይኩ ወይንም ቮይስ የተቀዳበት ዳጣ እጅ ገብቷል። ዳጣም የወሰድሽውን ሪከርድ አምጪ ብላ ብትጠይቃት ሰባብራለሁ አታገኝም አለቻት። የሆነ ጉዳይ ቢኖርበት የሆነ ጉዳይ ውስጥ ቢኖር ነው እንጂ ሁላችሁም አትተባበሩብኝም ነበር። አንቺም ናታንም ኤቢም ተባብራችኋል። ምንም ነገር ባወጣወሪና የሆነ ነገር የተደበቀ ምስጢር ባይኖር ሁላችሁም ተባብራችሁ አትፈልጉም ነበር። ስለዚህ የሆነ ነገር አለ ማለት ነው ብላለች መድኃኒት። እናም ታዲያ ማርታን ውሃን ጠይቃ ከሐኪም ቤት ውሃን ይዞ ሲመጡ የዳጣ ስልክ እዛ ስለነበረ እዛው ሳሎን ላይ ቁጭ አድርጋ ሁሉም ተበታትነዋል። መድኃኒት ግን ሳሎን አጠገብ ስለነበረች የዳጣ ስልክ ላይ ሰላም ደውላለች። እናም ስልኩን ብድግ አድርጋ ልክ እንደ ዳጣ ሆና ሰላምን እያወራቻት፣ ሰላም ደግሞ ዳጣዬ እንዴት ነሽ ደህና ነሽ እያለች ትጠይቃለች። እሷም ደህና ነኝ ምናምን እያለች ደረጀ ምን እንደሆነና ጉድ ተፈጥሯል በማለት ዳጣ አይደለሽም ድምፅሽ ምን ሆኖ ነው አሞሽ ነው እያለች ተጠራጥራለች። ግን ደግሞ ጋሼ ብላ ስትል ጋሼ ሰማ እንዴ በማለት ሰላም አሰምታታለች። ምኑ ስትላት እሷም ደንግጣ ሌላ ሰው ነው ብላ ተጠራጥራ በቪዲዮ ደውዪልኝ ብላ ዘጋችባት። ሰላም እንደው ዳጣ ካልሆነች ወይም ደግሞ ድምጿን በትክክል ካላወቀች ቤት ውስጥ ሰው አለ፣ ብዙ ሰዎች ይኖራሉ፣ ሌላ ሰው አንስቶ ሊሆን ይችላል ብላ ዝም ማለት ነበረባት። ጋሼ ሰማን እትዬ ሰማች እንዴ በማለት ብትጠይቀው ትንሽ ፍንጭ ሰጠቻት። ከዛም ታዲያ በዚህ እሱ ቆመና ማርታ ጋር ሄዳ ማርታን የሚሆን ነገር ብነግርሽ አትቆጭኝም እህቴ በማለት ጠይቃታለች። አይ አሁንም ነገር እዛ ስመተሽ ዳጣ የደረጀ ልጅ ናት ልትይኝ ነው፣ ሌላ ምንም የለሽም። እባክሽን ጸባሽን አሳምረት ተቀመጪ፣ ትኬቱን ቆርጠሽ ወደ መጣሽበት ተመለሽ ብላታለች። እሷም እንዴ ማርቲ በዚች 2 ቀን ውስጥ ወደ አሜሪካ እንዴት ተነስቶ ይኬዳል በማለት መልስ ሰጥታታለች። እና ታዲያ ደረጀ 2 ቀን ሰጥቶኛል፣ እቺን 2 ቀን ግን ታሪክ እሰራባታለሁ እያለች ነው። ምክንያቱም የዳጣ ማንነት አሳውቃ ለእህቷ ተናግራ ቤቱን በጥብጣ ለመሄድ ስለምትፈልግ። እናም ታዲያ ማርታን እንሂድ ሰላም ጋር እንሂድ በማለት አጨናነቀቻት። እሷም ስንቱ ሰው የሚጠየቅ እያለ ሰላም ጋር ምን ታደርጋለች ብላታለች። እሷም ሰላም የግድ የልጇን አባት መናገር አለባት፣ ሰው ሁሉ እኮ የደረጀ ልጅ ነው የወለደችው እያሉ ያወራሉ፣ አንቺ ተኝተሻል እያለች እህቷ ላይ ጮኸችባት። ቆም ስትልም እውነትም ህዝቡ እኮ ደረጀ ወልዶ ሊሆን ይችላል እንጂ ሰላም የልጇን አባት ለምን ደበቀች ብሎ አይሉም ነበረ። ስለዚህ ሰላም እውነቱን ማውጣት አለባት። ህዝቡ፣ ጎረቤቶቼ፣ የሰፈር ሰውም ደረጀ ማማቱ ይተዋሉ። ስለዚህ የእውነታን መናገር አለባት ሰላም ብላ ወስና እንግዲህ ማርታም የልጇ አባት ማን እንደሆነ ሰላም እንድትናገር ለመናዘዝ ወደ እሷ ቤት አቅንተዋል። እንዲሁም ጠርቷት መኪና ውስጥ አስቀምጠው ሰላምን
ዛሬ የልጅሽን አባት ካልነገርሽኝም አይሆንም ብላታለች ማርታ። ነገር ግን በግድም ቢሆን ትናገራለች እንጂ ትነግረኛለች ብለሽ እንዴት ቀስ ብለሽ ትጠይቃለሽ? ግዴታዋን መናገር አለበት ብላለች መዲ። ማርታ ግን ግዴታው እንኳን አይደለም ፍላጎቷ ከሆነ የልጇን አባት ትናገራለች፣ አለዛ ግን ግዴታ አይደለም ብላለች። ግዴታ መናገር አለባት፣ ልጁ እኮ የደረጀ ነው ብላ እዛው ስትናገር ማርታ በጥፊ ብላታለች መዲ። እንዴት እንደዚህ ትያለሽ? ወራዳ ነሽ በማለት ጨዋችባት። ሰላምዬ ንገሪኝ፣ ለአንዴና ለመጨረሻ ነው የምጠይቅሽ ብላታለች። ሰላምም ለአንዴና ለመጨረሻ ነው እትዬ፣ ይሄን ነገር መናገር አልችልም ብላታለች። ስለዚህ ችግር አለ የተደበቀበት በማለት ነገር ስትቆሰቅስ እንግዲህ ማርታ በጥፊ ብላት ከመኪና ወርዳ በንዴት ወደ ቤቷ ሄዳለች። እናም ታዲያ መዲ የሆነ ነገር አወጣችና ለሰላም የልጅሽን ጸጉር ቆርጬዋለሁ፣ ስለዚህ ምርመራ ዲኤንኤ አድርጌ በቅርብ ቀን ታውቃለች ብላታለች። ሰላምም በጣም ድንግጥ ብላለች። እናም እንዴት ልጄን ጸጉር ትቆርጫለች በማለት እየተናደረችን ቢሆን ከመኪና ወርዳ ወደ ቤት ሄዳለች። ወዲያው ለደረጀ ደውላ ጉድ ሆነናል ደረጀ፣ ጉድ ሆነናል ጋሼ፣ መድኃኒት ታውቃለች፣ እንዲሁም ደግሞ የልጄን ጸጉር እዛ ሄዳለች፣ ዲኤንኤ እናስመረምራለሁ ብላለች። ወይ ከአንተ ወይ ከዳጣ ወይ ደግሞ ከውሃ ከነዚህ ወስዳ ልታስመረምር ትችላለች፣ አስቁማት በማለት መልእክት እንግዲህ ነግረዋለች። ደረጀን በጣም ተጨንቆበታል። እዚህ ጋር ኤቢ ዳጣና ናታን እንደሚዋደዱ ነግረዋለች። ኤቢ ናታን እንደምትወደው ያውቃል ደረጀ። እንዴት እንደዚህ ይሆናል በማለት በመሀል ስልክ ሲደወልለት ነው ያቋረጣል። ስለዚህ ደረጀ በሱም ተናዶ ስለነበረ ብዙም አልተናደደም፣ ግን ትንሽ ስለተናደደ ሰላም ስትደውል በላዩ ላይ ተጨምሮ በጣም ተናዷል። ማደርጎ የሚሰራው ግራ ገብቶታል። ጌታ ሆይ አምላኬ ሆይ ለምን አትወስደኝም ከዚህ ሁሉ መከራ ከዚህ ሁሉ ስቃይ፣ እንደው አንዱ አለቀ ስል አንዱ ይመጣብኛል በማለት ደረጀ ግን በጣም አሳዝኖኛል። ምክንያቱም የኔ አባት ፈልጎና ወዶ ፈቅዶ አይደለም ያደረገው፣ ግን በድንገት የሆነ ነገር እንግዲህ ይሄን ሁሉ መዘዙ መጥቷል። በእርግጥ ቆንጆ ልጆችን ወልዷል፣ ይጠቅማል፣ ግን ደግሞ ተጨንቋል። እናም ታዲያ በስተመጨረሻም ናታንን ቢሮ ጠርተው ናታን እንዴት ልጆችን ታባልጋለህ? እንዴት እንደዚህ ታደርጋለህ? አምኜ ቤቴ ባስገባ ብሎ በንዴት ተናግሮታል። ናታንም አባዬ እንዳሰብኩ አይደለም በማለት ቀጥሏል። እናም ዛሬ ችግር የለም ለሱ አይደለም፣ እሱን ሌላ ጊዜ እናወራለን። ዛሬ የጠራሁ ግን የሆነ ነገር እንድታግዘኝ ነው ብሎታል። ምክንያቱም ናታን ሰላም አሁን የወለደችው ልጅ የደረጀ መሆኑን በእርግጠኝነት አልደረሰበትም። ምክንያቱም ሰላም እዛ ጋ የደረጀ ነው ብላ ስላልጠቀሰች። እናም ታዲያ ምናልባት ጥርጣሬ ሊኖሩ ይችላል። እናም ታዲያ አግዘኝ፣ የሆነ ነገር መድኃኒት ቤት ገብተህ ብቻ የሆነ ነገር ነግሮታል። በምን ምክንያት ምን አድርጋ ምን ተፈጠረ ብቻ ምን ተፈጠረ ብላ ጠይቀኝ፣ ችግር ጉድ ተፈጥሯል፣ እንደምትረዳኝ አድርገኝ፣ እርዳኝ፣ አግዘኝ፣ አግዛህ እንፈልጋለሁ በማለት እንግዲህ ደረጀንና ናታን ተነጋግሮ ናታንም ወደ ቤቱ ሄዶ ሌሊት አካባቢ ዳጣን መዲ ቤት እንደሚገባና መዲ ክፍል እንዲገባ ብቻ ይሄን ብቻ ማወቅ እንዳለባትና ከዛ በኋላ እሷ ወደ ክፍሏ ሄዳ መተኛት እንዳለባትና ከዛ መፈጠረውን ፈጣሪ እንደማውቀው ነግሯት እንግዲህ መዲ ክፍል ገብቷል። ያገኛል ጸጉር ናሙና የወሰደችውን ወይስ መዲ ምን ልላት ነው? ናታን እንደምንም ግን ደረጀን ከጉድ ማውጣት አለባት። ውድ ቤተሰብ ቀጣይ እንግዲህ መዲ ምንድን ነው የምታደርገው? ወይስ ናታን የወሰደችውን ጸጉር ይቀበላታል ወይስ ደብቃ ይሁን? ቀጣይ አብረን ምና ይሆናል። መልካም ቆይታ ይሆንላችሁ። ወዳችሁና ፈቅዳችሁ ሰብስክራይብ ስለምታደርጉ ከልብ ያመሰግናለሁ። ቴንክ ዩ ሶ ማች